ጽናት ወዲያው በጸሎት ክትክት ብላ መሳቅ ጀመረች። ጽናት በጣም ገርሟት እህቴ ምን ነው? ምን ተገኘ? እንዲህ በድንገት ያሳቀሽ ምንድን ነው? አለቻት። በጸሎት አይ ጸሎቴ እንዲህ በሆነው ባልሆነው ነገር መደንገጤ ለራሴ ገርሞኝ ነው አለቻት። ጽናት ግራ በመጋባት ስሜት እሺ እህቴ ዋናው መሳቅሽ ነው አለቻትና በአነስተኛ ሰርቪስ ሳህን የገዛችውን እንጀራ እጥፍ አድርጋ ከእንቁላሉ ጋር ይዛ ሄደች ወደ እህቷ። ብሎ ነበር እንግዲህ ክፍል 27 ጽናት ያበቃው። ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ትርፍርፍ ይበልላችሁ እያልኩኝ እንግዲህ ዛሬ ደግሞ ክፍል 28ን የምናይ ይሆናል። እንግዲህ ቪዲዮን ከወደዳችሁት ሼር፣ ላይክ፣ ኮመንት እያደረጋችሁ አዲስ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ ስል በአክብሮት ጠየቅኩኝ። መልካም ቆይታ። ጽናት ክፍል 28 እንጀራውን አጥፋ እንቁላሉን አደረገችው። ከጎኑ ደግሞ ዳቦን አርጋ ፍራሽ ላይ ተንጋላ ያለችው እህቷ ጋር ወሰደችው። ከዛም እህቴ በይነይ እንብላ፣ ቆይ የእጅዋ ላምጣልሽ አለቻትና አምጥታ አስታጥባት ስታበቃ ከሰል ማንደጃው ላይ በማንቆርቆሪያ ውሃ አርጋ ውስጡ ሻይ ቅጠል ጨምራ ጣደችው። በጸሎት ጽናቴ ኧረ ነይ እባክሽ አለቻት። ጽናትም መጣው እህቴ ሻይ ልጣድ ብዬ እኮ ነው አለቻትና ፍራሹ ጠረጴዛ ላይ ተቀመጠችና ልክ ፍራሹ ጠርዝ ላይ ተቀመጠችና ልክ ሁሌም እንደሚያደርጉት ተጎራርሰው መብላት ጀመሩ። በልተው ሲጨርሱ ጽናት ሻይ አቅርባ ጠጡ። ጽናት የበሉበትና የጠጡበትን ዕቃ አንስታ ለማጠብ ውጪ አወጣችው። የሚያስፈልጓትን ነገሮች አውጥታ ማጠብ ጀመረች። ዕቃ እያጠበች ከውጪ ኃይለኛ ጩኸት ሰማች። የሰማችው አንድ መኪና ከሌላ መኪና ጋር ሲጋጭ የሚፈጥር አሰቃቂ ድምፅ ከሊባኖስ ድምፅ ጋር ተደምሮ ነበር። ጽናት ሌቦዬ ብላ ሮጣ ወጣች። በጸሎት ጽናት እህቴ ምንድን ነው አለቻት፣ ግን መልስ አላገኘችም። ተጣራች። አሁንም አቤቷ የለም። በጸሎት መልስ አጣች። ጽናት ጉሮሮዋ እስኪሰነጠቅ ጠራቻት፣ ግን አሁንም አቤቷ የለም። ግራ ቢገባት ዝም ብላ ቁጭ አለች። ሀሳብ ገባት። የት ሄዳ ይሆን? ምን ሆና ይሆን? ውጪ የምን ጩኸት ነው? አእምሯን ብዙ ጠየቀችው። ግን ያላየውና ያልሰማውን ከየት ያምጣዋል? የውጭው ጩኸት ረገብ አለ። ወዲያው የጽናትንና የሊባኖስን ድምፅ እያወሩ ሰማቻቸው። ለበጸሎቴ ምንም እንዳትያት ትጨነቃለች እያለቻት ጽናት ለሊባኖስ ስትነግራት በጸሎት ሰማቻቸው። በጸሎት እንዳልሰማች እንደውም እንቅልፍ እንደወሰዳት ሆና ዝም አለች። ሊባኖስና ጽናት እቤት ገብተው ጽናት ድምጿን ቀነስ፣ ወይ እህቴ ተኝታለች እንዴ? ተኛች፣ አሁን እኮ ነው ከእንቅልፍ የተነሳ ነው ስትል በጸሎት የፊቷን የሸፈነችውን ብርድ ልብስ ገለጥ አድርጋ
እይ አለው አልተኛውም እህቴ አለቻት። ጽናት እሺ በሉ አሁን ሬዲዮኑ ልክፈት እህቴ አምልጦናል አለችና የእጅ ሰዓቷን አይታ 20 ደቂቃ አልፎናል አለችና ሬዲዮኑ እንዲሰራ እንደተለመደው መታ መታ አደረገችው። መስራት ቀጠለ። ደራሲው መሐመድ ሳላዲን እያወራ ነው። ሊባኖስ ጽናትና በጸሎት ጆሯቸውን ሰጥተው ማዳመጥ ጀመሩ። ይህ ደራሲ ስለተመረቀው መጽሐፍ እያወራ ነው። ጉሮሮውን ከጠረገ በኋላ ያው እንዳልኩሽ በድርሰት ዓለም ውስጥ ደራሲያን በተለይ መንገዶች ሀሳባቸው ወደ ያደርሳሉ። ለምሳሌ ያክል አንድ ደራሲ ድርሰቱን ወደ ሕዝብ ሲያቀርብ ራሱን ባለቤት አድርጎ ይጽፋል ማለት እኔ ተፈቅሬ አፍቅሬ አልቅሼ ተበሳጭቼ እያለ ማለት ነው። በሌላ በኩል ደግሞ የሩቅ ታዛቢ ሆነው እነሱ ደስተኞች ነበሩ፣ እነሱ ቤተሰብ ነበሩ፣ ተበደሉ፣ ሞቱ እያሉ ማስተላለፍ የሚፈልጉትን ነገር ያስተላልፋሉ። እኔ ከእነዚህ ከተማ ደራሲያንና ዩኒቨርሲቲ የድርሰትና ኪነ ጥበብ አስተማሪ ነኝ። በተጨማሪም ደራሲያን ነኝ። እንደዛውም ሂስም ነኝ። ድርሰቶቻቸው ለሕዝብ ከመድረሱ በፊት እገመግማለሁ እና በእዛ ሰዓት የታዘብኩት ነገር ቢኖር ተፈቃሪዎች ሁሌም ቆንጆ ጸባየ ሰናይ እና ማራኪ ናቸው። በፊልሙ ዓለም ውስጥ እንደዛው እና እኔ አሁን የጻፍኳት አንቺን ለእኔ የተሰኘው ድርሰቴ ላይ ተፈቃሪዋ ውብ አይደለችም። እንደዛ አይነት በጎ ሽንት ሎጋም በጭራሽ አይደለችም። ወንዶች የሚተራመሱላት ሴትም አይደለችም። አፍቃሪው ግን ግርማ ሞገስ፣ የሴት ፍቅርና ብዙ ብለው እንግዲህ ክፍል 28 እዚህ ላይ ያበቃል። ውድ ቤተሰቦቼ ቀጣይ ክፍል ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። እስከዛው ድረስ ሰላሙን ሁሉ ተመኘሁላችሁ። ሼር ላይ ኮመንት ማድረጋችሁን አትርሱ። ሰላም ሁኑልኝ።